እንዲህኛ መጫወቻ ሆነ ልንቅር የምሬን ነው። ያም እየመጣ ይጫወትብናል፣ ይሄም እየመጣ ይጫወትብናል፣ ያም እየመጣ ይቀለድብናል፣ ያም እየመጣ ያሾፍብናል። ሀይሚ ይብቃሽ በቃ። ከዚህ በላይ ምንም ማስመሰልም መዋሸትም አይጠበቅብሽም። ይህን ያህል ማስመሰል ይህን ያህል ውሸት ምን ይሰራላችኋል? ሲጀመር እንኳን ሀይሚ ማለት ነው እንኳን ልትታመም ይቅርና ሆስፒታል ለራሱ አልገባችም። አሁን ያለችበት ራሱ ከራሳቸው ክፍል አንድ የሆነ ክፍል ውስጥ ነው ያለችው። ምንም በቃ ድራማችሁ ይቁም፣ ድራማችሁ ይብቃ። ውሸት ነው የሚሰሩት። ሚፍታም እየዋሸ ነው፣ ሀይሚም እየዋሸች ነው፣ ብሩክም እየዋሸ ነው፣ እንዲሁም ደግሞ እዩም እየዋሸች ነው። ተባብሮ እንግዲህ ተመልካች ላይ ነው እየተጫወቱ የሚገኙት እና ሀይሚ በዚህ ልክ ማስመሰል አይጠበቅብሽም። ያው እኛን ስለምንወድሽ ስለምናከብርሽ፣ ለአንቺ ቦታ ስላለን ለአንቺ ፍቅር ስላለን ነው ይሄን ያህል እየተጨነቅን እያወቅሽ ግን አንቺ ሳትታመሚ ታመምኩኝ ብለሽ ሆስፒታል እንደገባሽ አስመስላችሁ ቪዲዮ እየሰራችሁ ነው ያላችሁት። እንግዲህ ተመልካች ግን እዛ ጋር እያለቀሰ እሪ እያለ እየጮኸ ይገኛል። እናንተ ግን እዚህ በሰላም ቪዲዮአችሁን ሰርታችሁ ፖስት አድርጋችሁ ዞር ጥፍ ትላላችሁ ማለት ነው። በጣም ያሳፍራል፣ በጣም ያሳዝናል። እንግዲህ ትናንትና ኤርፖርት ላይ ነበርኩኝ። አጋጣሚ የሀይሚና የብሩክን መጀመሪያ ቤኪ የለቀቀውን ቪዲዮ ነበር ያየሁትኝ። በዛም ቪዲዮ እንደምንም ብዬ ኤርፖርት ላይ ሆኜ በቃ ስላላስችለኝ ቪዲዮ ሰርች ፖስት አድርጌ ነበረ። ከዛ ደግሞ ትንሽ ቆይተው ብሩክ ነው የለቀቀው ያን ቪዲዮ እና በሀይሚ ቤት ማለት ነው። ልሰራ ነበረ አልቻልኩም እና ስሜታዊ ሁኜም ነበረ። መጥፎ ነገሮችን እናገራለሁ ብዬ ድካምም ነበረ እንደምታውቁት እና ጉዞ ላይ ነበርኩኝ። አልሰራውም ማለት ነው። ዛሬ ብዙ አዳዲስ ነገሮችን ይዤ ነው የመጣሁት ማለት ነው። አንደኛ ብሩክ የሁሉ ጊዜ ለምን ሲዋሻት መጀመሪያ ሀይሚ ታውቃለች ወይስ አታውቅም? ብዙ ክርክሮች እየተነሱ ይገኛሉ። ብዙ ተመልካችም ግራ ተጋብቶ ብዙ አይነት ሀሳብ አስተያየት እየሰጠ ነው። የራሴን ሀሳብ አስተያየትም እዚህ ጋር እንግዲህ ቁጭ አደርጋለሁኝ። በመጀመሪያ እዩ እርጉዝ ነች ወይስ አይደለችም የሚለው ነገር እኔ እርጉዝ አይደለችም ብዬ ነው የማስበው። ግን ብዙዎቹ እርግጠኛ ሆነው እዩ እርጉዝ እንደሆነች ገና መጀመሪያም ቀን ስትመጣ ጀምሮ ተናግረዋል፣ አይተዋታል በደንብ ማለት ነው። ከማን ነው እንዴት ነው የሚለው ነገር በጣም ከባድ ነገር ነው። ግን እኔ አንድ ማስተላለፍ የምፈልገው ነገር ማለት ነው ሀይሚ ላይ ድራማ ነው፣ ፊልም ነው፣ ቲያትር ነው የምትሉ ሰዎች ጤንነታችሁ ያሳስበኛል። ለዛውም ሀይሚን የምትወዱ ሀይሚን ይሄንን ስናገር ማለት ነው እግዚአብሔርን አይኔ ውስጥ እንባዬን የሞላው ማለት ነው። ብታዩን በቪዲዮ ባሳየው እንዴት ብዬ ውስጤን ባሳየዋችሁና ድራማ ነው ብላችሁ በቃ አላደል ሙሉ በሙሉ 100% እርግጠኛ ሆናችሁ እንወዳታለን እናከብራታለን ብላችሁ ግን ደግሞ ሀይሚ እያስመሰለች ነው፣ ብሩክ ድራማ እየሰሩብን ነው ምናምን ብላችኋል። እና ከድራማው ጋር በተገናኘ መግቢያ ላይ ነግሬያቸዋለሁ። በእርግጥ የማንም ልቅምቅም እየመጣኛ ላይ ሲላላጥብን ነው የሚኖረው። ዩቲዩበሮቹ እግዚአብሔርን ለተመልካች ምንም አንዳችን በቃ እነሱን ወደን አክብረን እያየን እነሱ ለኛ ምንም ቅንጣት ታክል ቦታም የላቸውም፣ ስሜትም የላቸውም። የፈለገ ነገር ብንሆን ምንም አይመስላቸውም። እና እነሱ ቪዲዮዎቻቸውን መስራታቸው ብቻ ቪዋቸውን ብቻ ነው የሚለቃቅቡት የሚያዩትና ያ ያበሳጨኛል። እና ግን ወደ ሀይሚና ብሩክ ትመጣላችሁ። አሁን ሰሞኑን በተፈጠረው ነገር ድራማ ነው እያላችሁ ያላችሁ ሰዎች አላችሁና እኔ በጣም ነው ያለቀስኩት። እንዲህ እያላችሁ ስትከራከሩ ታያላችሁ። ድራማ ነው የሚሰሩት፣ ድራማ ነው እያላችሁ ስታወሩ ከአንደበታችሁ የቃል ሲወጣ አመመኝ። የምሬን ለመናገር ማለት ነው። ለነገሩ እንኳን እናንተ ማለት ነው እንኳን የሩቅ ሰዎች እንኳን በሩቅ ያላችሁት እንኳን በግማሽ ልባችሁ ሰውንም ለሀይሚ ቦታ ግማሽ ልብን ያላችሁ በነገር ሙሉ በሙሉ 100% የእውነት ለሀይሚ ቦታ ቢኖራችሁ ኑሮ ማለት ነው እች ልጅ እንዲህ ስቃይ ውስጥ ሆና እንደዚህ አይነት ነገር አታወሩም ነበረ። እግዚአብሔር ነው የምላችሁ። ምንም በዚህ ሰዓት ካልተረዳችኋት እናንተ ምንም ደጋፊም አይደላችሁም፣ ወዳጇም አይደላችሁም፣ አድናቂዋም አታቋትም። የምሬን ነው። ምንም በቃ ለሀይሚ ምንም ቦታ የላችሁም። ዝም ብላችሁ እያስመሰላችሁ ነው። ሀይሚ የምትሉት የምታሽቃብጡት እያስመሰላችሁ ነው። ለነገሩ አይፈረድም። እንኳን እናንተ ብሩክም አላዘነላትም። አብሯት ያለው ሰው አብሯት ካጠገቧ ያለ ስሜቷን እያየ አይኖቿን አይተን እኔ እንኳን አይቻታለሁ ምን ያህል እንደተጎዳች ምን ያህል እንደተሰበረች አይኖቿን አይቼ ለይቻለሁኝና ለራሱ ጥቅም ብቻ ነው የሚሯሯጠው። በቃ ለራሱ በቃ ብሩክ በጣም ራሱ ወዳድ ነው። በነገራችን ላይ የፈለጋችሁትን በሉ፣ የፈለጋችሁትን ተናገሩኝ፣ ምንም በሉኝ። ብሩክ በጣም አስመሳይ ነው፣ ውሸታም ነው፣ በጣም ማለት ነው ራስ ወዳድ ነው በአጭሩ ማለት። ለሀይሚ አያችሁት ብዙ ነገሮች ገና ብዙ ታሪክ ይወጣል። በነገራችን ላይ ማለት ነው አንተ ጨዋ እያጫወተ ነው፣ ግን አንተ በፈጠርከው ችግር ነው። እዩ ምንም አላጠፋችም። ካልደፈረሰ አይጠራም። እግዚአብሔርን እንኳንም እዩ መጣች። ለምን ነገ መምጣቷ ስለማይቀር ማለት ዛሬ መምጣቷ እንዲህ በዚህ ጊዜ መምጣቷ ጥሩ ነው። ሀይሚዬ ሁሉንም ነገር አውቃ ሁሉንም ነገር ተረድታ ማድረግ ያለባትን ነገር ታደርጋለች። መወሰን ያለባትን ውሳኔ ትወሰናለች ማለት ነው እንጂ አንተ
ፕራይቬሲ የምትለው ብዙ ጉድ አለ። ሀይሚ ፕራይቬሲን እስከማውቀው ድረስ የላትም ከአንተ የምትደብቀው ነገር። ስልክ እንኳን የሆነ ሰው ሀይ ብሏት በቴሌግራም በቲክታክ በቃ በኢንስታግራም ሲያወራት እንኳን እንትና እንደዚህ ብሎ አወራኝ ብላ የምታወራ ሴት ናት። ግን ሀይሚ መድኃኔዓለምን በብሩክና በሀይሚ መሀል በጣም ብዙና ሰፊ ልዩነት አለ። ለነገሩ እሱ ወንድ ነው፣ እሷ ሴት ነች። ይህን እኔ ብዙ ቀን ሀሳብ አስተያየት ስሰጣችሁ ይህንን ነው ምላችሁ። ለምን ከወንድ ልጅ በላይ ለሴት ልጅ የማስበው የምጨነቀው የሴት ልጅ ነገር የሚያሳስበኝ ሙሉ ነገሯን ሰጠው ነው ከዛ ወንድ ጋር የምትሆነው። ምንም የምታባክነው ጊዜ ስለሌላት፣ የምታስመስልበትም ጊዜ የላትም፣ የምትዋሽበት ጊዜም የላትም፣ የምትደብቅበት ጊዜም የላትም። ሁሉ ነገሯ ግልጽ ነው። ሁሉ ነገሯ በቃ ግልጽና ግልጽ ነው። ወንድ ልጅ ግን አያችሁ ምን ያህል ድብቅ እንደሆነ። ይሄ ሁሉ ጊዜ ማለት ነው፣ ይሄ ሁሉ ጊዜ አንድ ቀን ሰው ይዋሻል አይደለ እንዴ? 2 ቀን ይዋሻል፣ 3 ቀን ይዋሻል። 2 ዓመት ሙሉ ሲዋሻት ይኖራል። የምሬን ነው ብላችሁ እንደውም የሆነ ነገር ጠርጥራ በቃ አለ አይደል ጥርጣሬዋን እንኳን አይቶ ስሜቷ ሊጎዳ ይችላል። እች ልጅ የሆነ ቀን ይሄንን እውነት ብታቅ ልትጎዳ ትችላለች ብሎ አልተናገረም አይደል እንዴ? አሁን ደግሞ በጣም የገረመኝ ነገር እሷ ለነፍሷ እያጣጣረች ትሙት ትዳን የማይታወቅበት ሁኔታ ውስጥ ሆና መንቃት ሳትችል ቀርታ እዛ ሆስፒታል ውስጥ የሚያስጨንቀው የሚያሳስበው ስለ እዩ ነው፣ የሚያወራው ስለ እዩ ነው። ምንድን ነው ሰላም የማትሰጧት? አንተም ራስ ወዳድ፣ እዩም ራስ ወዳድ፣ ሁለታችሁም ራስ ወዳዶች ናችሁ። ለሀይሚ ቅንጣት ታክል የሚያስብላት የሚያዝንላት ሰው እንደሌለ፣ ብቸኛ ሰው እንደሆነች፣ በችግሯ የሚደርስላት ሰው እንደሌለ 100% አይቻለሁ ትናንትና። የምሬ ነው። ተኝታ እንኳን ሆስፒታል ውስጥ ወይ ወጣችሁ አታወሩም ወይ ደግሞ ጸጥ አትልም እንዴ? የሆነ እሷ እስክትነቃ ወይ እሷ እስክትረጋጋ ራስን አታዳምጥም እንዴ? በዚህ ልክ ትጮሃለት፣ እናደዳለት፣ ትበሳጫለው፣ እውነት አለኝ ትላለ ምናምን። እውነቱን ፈጣሪ ነው የሚያውቀው። በቃ እውነቱን ፈጣሪ ነው የሚያውቀው። አንተ በዚህ ልክ ድብቅ እየሆንክ ማንም ሰው ሊያምና አይችልም። በዚህ ሰዓት አንተ በዚህ ልክ ለሀይሚ እየዋሸ 2 ዓመት አልፎናል፣ አግኝቻት አይቻት አላቅም ምናምን፣ ስለ እሷ ምንም ነገር ማወቅም ማውራትም እንደማትፈልግ ነበር ስትናገር የነበረው። አንተ ግን በድብቅ እየመጣ ታገኛት ነበር። አገኛት ማለት አብራት ተኝተሃል ማለት አይደለም። እሱን መድኃኒዓለም ነው የሚያውቀው። ምንም እዚህ ጋር የምፈርድበትም የምናገርበትም ነገርም የለኝም። ይቀፈኛል፣ እንደዛ ከሆነ በጣም ይቀፈኛል። ማወቅም አልፈልግም። ይህን ነገር ታደርገዋለህ ብዬም አልገምትም። ግን ለምንድን ነው በዚህ ልክ በቃ የእውነቴ ነው ሀይሚን ህመሟን የምታበዙበት? እናንተ ናችሁ። ድራማ ነው፣ ፊልም ነው። በዚህ ልክ ሰው እየታመመ በዚህ ልክ ተጎድቶ ሆስፒታል ገብቶ ጭራሽ የተኛችበት እያያችሁት ግሉኮስ በኦክሲጅን እንትን እያለች በግሉኮስ ተተክሎላት እያያችሁ እስክትነቃ እየተጠበቀ በዚህ ልክ እናንተ ጨካኝ ሆናችሁ እያስመሰለች ነው። ድራማ ነው፣ ውሸት ነው። እኔ ድራማ ይስሩ የምትሉ ሰዎች እግዚአብሔር እኔ እነግራችኋለሁ የሆነ ጊዜ አይሆንም። በተመልካች ላይ ቀልዱብን፣ አሹፉብን፣ በቃ እኛ እንዳላወቀ ሆነን ተጫወቱብን ማለት ነው። ይሄን ነገር ድራማም እንኳን ከሆነ ልትቃወሙ ነው የሚገባችሁ። እግዚአብሔርን ከልብ ደጋፊ ከሆናችሁ እነዚህ ልጆች በዚህ ድራማ ከቀጠሉ በጣም ማለት እንደው ድራማ ነው ብላችሁ ካሰባችሁ ማለት ነው ልቅ ነው የሚሄዱት። ከባህል ያፈነገጠ፣ ከሃይማኖት ያፈነገጠ፣ ከኑሮ ከህይወታችን ከኢትዮጵያዊነታችን ያፈነገጠ ቪዲዮ መልቀቅ ይጀምራሉ። ያኔ ልትሰድቧቸው ነው? ያኔ ምን ልትሏቸው ነው? አሁን ላይ እንዲህ ሳይቃጠል በቅጠል የሚባል ነገር አለ። አሁን ላይ እንደው ድራማ ነው እንኳን ብላችሁ ብታስቡ ስንት ተመልካች ነው እያለቀሰ ያለው በሀይሚ መታመም፣ በሀይሚ እንዲህ መሆን፣ በሀይሚና በብሩክ መሀል በተፈጠረው ችግር ስንት የዋህ ስንት በቃ ልበቀና የሆኑ ንጹህ ህሊና ያላቸው ንጹህ የሆኑ በቃ ከልባቸው የሚወዱ ሰዎች ያሉ ልጆች ስንቶቹ ናቸው እያለቀሱ ያሉት? ታዲያ በእነሱ ስሜት ላይ ነው ተጫወቱባቸው። ድራማ ቢሆንም ድራማውን እሺ 1 ሰው 2 ሰው 20 ተመልካች 1000 ተመልካች ሊያውቅ ይችላል። እሺ ድራማ ነው ተብሎ ማለት ነው። ከዛ ውጭ ያሉት ከልባቸው የሚለቀቀው ነገር ሁሉ እውነት መስሏቸው ለሚያለቅሱ ልጆች ቅንጣት ታክል አታስቡ? ቅንጣት ታክል እንደው 0.5 ይሆን አታስቡላቸው? የራሳችሁን ነው እንደ የምታስቡት? እሺ እናንተ ድራማ ነው ብላችሁ በቃ ህሊናችሁ አረፈ ምናምን ነገር። ትናንትና አይቻለሁ ከሆነ ቤቷ ከፍታ ገብታችሁ ሀይሚና ብሩክ የሚሰሩት ድራማ ነው፣ እየዋሹ ነው፣ እንደዚህ እዩም እየዋሸች ነው ምናምን ስትሉ በቃ ሁላችሁን ነው የዘረጋጋ። በቃ አስወረደቻችሁ። ብቻዋን እያለቀሰች ነበር። እንዴት አስችሏችሁ እንዲህ አይነት ወሬ ታወራላችሁ? ሀይሚ ጭንቀት ውስጥ ስቃይ ውስጥ ሆና እንዴት ትስቃላችሁ? እንዴት በጣም እየሳቃችሁ እየተጫወታችሁ ነበር። እንዴት አስቻላችሁ? ግን እኔ አልቻልኩም። እግዚአብሔርን ነው የምላችሁ። እኔ በጣም እያለቀስኩ ነበር ትናንትና ራሱ ኤርፖርት ሁኜ ማለት ነው። በቃ ቤኪ ራሱ ለራሱ ጥቅም እንደዛ ቪዲዮ ሲሰራባት ይሆናላ በጣም ተሰምቶ ነበረ። እና
ብሩክንም እያየሁት ማለት ማልቀስ አልቻልኩም። እንባዬ እንዴት ብዬ ከሰው ማላልቀስ በጣም ከባድ ስሜቴን እምቅ አድርጌ ይዤ ነው እና ሳስበው ማንም ለካ እያሰበላት አይደለም። ማንም ለካ ከጎኗ የለም። ማንም ለካ ካጠገቧ የለም። ማንም በቃ የራሱን ችግር ለመፍታት የራሱን እንትን ውስጥ ነው ያለው እንጂ የሀይሚ መታመም አይደለም እያስጨነቃቸው ያለው። በጣም የገረመኝ ነገር ማለት ነው። እና ብሩክ በዚህ ልክ አታስመስል፣ በቃ ይብቃ። በእውነቱን ተናገር። ምንም እዩናውን አስፈራርተ ጮኸ ተናደ ተበሳጭተ የምታለፍ የሚዘጋ ርዕስ የሚዘጋ ምዕራፍ የለም። ይሄ ልጅ ያንተ ይሁን አይሁን ማረጋገጥ ባለብህ መንገድ የፈለገ ርቀት ሄደ ታረጋግጣለህ። ለምን እንዳገኘሃት ደግሞ እያንዳንዱን ነገር እውነታውን ታወጣለህ፣ እውነታውን ትናገራለህ ለአንዴና ለመጨረሻ ጊዜ። ከዛ ሀይሚ ደግሞ ማጣራት ባለባት መንገድ ታጣራለች። ያኔ ድጋሚ ዋሽታት ከሆነ የመጨረሻችሁ ነው የሚሆነው። በቃ ውሸት አገርን ያፈርሳል። እግዚአብሔርን ነው የምላችሁ። እንኳን እችን ትንሽ ነገርና በዚህ ልክ አትዋሽ። በቃ ብሩክ ይብቃ። እችን ልጅ ስቃይዋን አታብዙ። ታርፋ ከተቀመጠችበት ምንም ነገር ሳታደርግ ምንም ነገር ሳትበድላችሁ በዚህ ልክ እሷ ላይ ጮኸት ጭቅጭቅ እንዴት እረፍት ስጧትን። ታማ እንኳን አትተዋትም ወይስ ስትሞት ነው የምትተዋት? አልገባኝም። እኔ ስትሞት ነው እንድታርፍ የምትተዋት? ያሳዝናል፣ ያሳፍራል። በጣም አዝኜብሃለሁ ብሩክ፣ የእውነቴን ለመናገርና እዩ መምጣቷ ይውላችሁ ካልደፈረስ አይጠራም። ጥሩ ነው። ሀይሚ በውስጧ ለምንድን ነው ካላመነችው ካልወደደችው እንዴት አንድ ቤት ውስጥ ኖረች ለምትሉ ሰዎች እሱ መልካም ነገር ሲያደርግላት እምቢ አትልም። ግን ጥርጣሬ ነበራት። ያንን ጥርጣሬ ደግሞ የጊዜ ጉዳይ ነው። አንደኛ ያለው ነገር ሰላም ነው ብላ አሰበች። ሁለተኛ ነገር ደግሞ ሁሉ ነገር ጊዜ የሚፈታው ነገር ነው ብላ አሰበች። ጊዜ ይኸው ጊዜን ጊዜ ሲተካው መጣ። እውነቱ በራሱ ተጋፍጦ መጣ እና እዩ ጋር ተጫጩኸ ተናደ ተበሳጭተ የሚመጣ ነገር ሳይሆን እውነታውን ተናገር። በቃ የደበካቸውን ነገሮች መጣ። እያንዳንዱን ያደረግከውን ነገር አመንክ። ደግሞ ጥፋትን ስታምን ጎበዝ ነህ። ጥሩ ነው። እና እባካችሁ ድራማ ነው እያላችሁ ሀይሚን ከህመሟ ላይ ሌላ ህመም አትጨምሩባት እባካችሁ። ድራማ የሚባል ነገር የለም። በዚህ ልክ እየታመመች በዚህ ልክ አይታችኋታላ። የእውነቴን ነው። በጣም ነው የምታሳዝነው። በጣም ተሰብራለች። መቋቋም ከምትችለው በላይ መቋቋም አቅቷታል፣ ከብዷታል። እና ይሄ ህመም ላይ ሆና እንዲህ ድራማ ነው ፊልም ነው ቲያትር ነው። የድራማ ጊዜ እኮ አለው፣ የፊልም ጊዜም አለ፣ የሚቀለድና የማይቀለድ ጊዜም አለ። ግን እርስ በእርሳቸው እየተቀላለዱ ቢሰሩ የፈለገ ነገር ይሁን ለጊዜው ስቀን ተሳስቀን ልንከፋ እንችላለን። ወዲያውኑ ደግሞ በቃ እንኳንም ቀልድ ሆነ እንኳንም ውሸት ሆነ ብለን እናወራለን እንጂ አንድ ወር ሙሉ በተመልካች ላይ ሙድ መያዝ፣ አንድ ወር ሙሉ ያልታመሙትን ታመመን ብለው፣ አንድ ወር ሙሉ ያልተጣሉትን ተጣላን ብለው ተመልካች ላይ እንዲጫወቱ እኔ እንደው ይቅርታ አድርጉልኝና ስራ ነው ስሩ። ይሄ ስራ የለ ነው። በሰው ሞራል ላይ መጫወት፣ በሰው እንባ እግዚአብሔር የሚሰራ ስራ የለም። ይቅርታ አድርጉልኝና ማለት ነው። ብሩክና ሀይሚ እኔ መቼም አልደግፋቸውም። እንደዛ ከሆነ መቼም ቢሆን ስራ ነው ይስሩ ልል አልችልም። ዩቲዩቡን የከፈቱት እኮ ስራ ሊሰሩበት ነው ለምትሉ ሰዎች አዎ፣ ግን ከተመልካች ጋር የሚሄድ ነገር ፕራንክማ ይስሩ። ብዙ ሰዎች እኮ እንዴ ውሸትን እንዴት ነው የደገፋችሁት? ግን እግዚአብሔር ምስክሬን ያልሆነ ማን ሀይሚን አብርሽና ሩታን ለምንድን ነው ታዲያ የምትሳደቡት? ያኔ ገና ድራማ ሲጀምሩ ገና ውሸት ሲጀምሩ ሩታ የአዲስ አበባ ልጅ ያልሆነችውን የአዲስ አበባ ልጅ ነኝ ብላ ፊልም ሲጀምሩ ትወና ሲጀምሩ ብዙዎቻችን አናቅም ነበር። የምታውቁ ሰዎች ነበራችሁ። ተዋቸው ይስሩ ድራማ ነው እያላችሁ ዝም ብላችሁ መጣችሁ የት ርቀት እንደደረሱ ምን ላይ እንደደረሱ ታውቃላችሁ። ስለዚህ እኔ ደግሞ ሀይሚና ብሩክ በውሸት ዓለም እንዲኖሩ አልፈልግም። የውሸት ማንነት ይዘው እንዲቀጥሉ አልፈልግም። የውሸት ታመምን፣ የውሸት ተጣላን፣ የውሸት አልፈልግ በተአምር። ምክንያቱም ብዙም ይጨነቅ ብዙም ያለቅስ ሀይሚን እስከ ነፍሳቸው ድረስ እስከ ጥግ ድረስ የእሷን መከፋት የማይፈልጉ የእሷን መጨነቅ የማይፈልጉ በጣም እስከ ጥግ ድረስ የሚወዷት ልጆች አሉ። ስለዚህ እየቀለዱ ድራማ እየሰሩ እነዚህ ልጆች እያለቀሱ እነሱ ገንዘብ የሚሰሩበት ምንም አይነት ምክንያት አይኖርም። እንደኔ ይቅርታ አድርጉልኝና ማለት ነውና ገንዘብ የሚያሰራ ብዙ አይነት የፕራንክ ቪዲዮ አለ። ብዙ አይነት ቀልድ ወጥ እየሰሩ ምን እያሉ በቃ ቤታቸው ውስጥ መኪናቸው ውስጥ መዝናኛ ቦታ እየሄዱ እንደ ድሮ ፍቅር እየተጫወቱ ምርጥ በቃ የትዳርን የፍቅርን ትርጉም የፍቅርን ጣዕሙን
እንዲያሳዩን ነው የምንፈልገው። በውሸት ዓለም እንዲዘፈቁ አልፈልግም እኔ በበኩሌ። እናንተም የራሳችሁን ሀሳብ አስተያየት ጨምሩ። ሀይሚዬ ብቻ ደህና ናት። የእውነት ለመናገር መረጃ ሰምቻለሁ። ነቅታለች፣ ሰላም ናት። ሁኔታ ሁሉ ነገር ሲደራረብባት ሲዘበራረቅባት ሁሉ ነገር በቃ እንትን ሲልባት ነው ከአቅሟ በላይ ሆኖ እንጂ ጭንቅላቷን የነካት ነገር የለም። ገና ጥርጣሬ ነበረ እና ጭንቅላቷም ደህና ናት። ሁሉ ነገሯ ደህና ናት፣ እግዚአብሔር ይመስገን። ግን ከሆስፒታል እንዳልወጣች ነው የተነገረኝ። ከሰዓት በኋላ እንደምትወጣ ሰምቻለሁ። ግን ደህና ናት፣ በአጭሩ አትጨነቁ። እግዚአብሔር ደግሞ መልካም ነው አላት። ጠባቂዋ ሁሌ ምረኛዋ አለውልሽ የሚላት አባት አላት እግዚአብሔር እና ጥሎ አይጥላትም። ስለዚህ ስለነቃች ደስ ብሎኛል። ለማንኛውም ይህ ነበር ሀሳብ አስተያየቴ። እናንተም ጨምሩበት። ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ።